ሰላም እንዴት ናችሁ? ብዙ ሰዎች ዩቲዩብ ለመጀመር ይፈልጋሉ ግን ከየት እንደሚጀምሩ አያው። ዛሬ ግን ዩቲዩብ ቻናል ለመጀመር 5 አስፈላጊ ነገሮችን እነግራችኋለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ከአምስቶቹ አንዱ ኒች ወይም ዘውግ። መጀመሪያ የሚያስፈልገው ነገር ኒች ወይም ዘውግ መምረጥ ነው። ለምሳሌ ቴክኖሎጂ ላይ ሊሆን ይችላል፣ ትምህርት ላይ ሊሆን ይችላል፣ መዝናኛ ላይም ሊሆን ይችላል፣ ጤና ወይም ቢዝነስ። አንድ ዘውግ ላይ መቆየትና በእርሱ ላይ ትኩረት መስጠት ቻናላችሁን እንዲያድግ ያደርገዋል። ራሳችሁን ጠይቁ። ምን ትወዳላችሁ? በምን ጉዳይ ላይ እውቀት አላችሁ? እነዚህ ሁለት ጥያቄዎች ላይ ተመስርታችሁ ኒቻችሁን ማወቅ ትችላላችሁ። ሁለተኛው ስክሪፕት። ቪዲዮ ከመቅረጻችሁ በፊት ስክሪፕት ማዘጋጀት አስፈላጊ ነው። ይህ ንግግራችሁን ቀጥ ያለና እንዲሆን ይረዳችኋል። ስክሪፕታችሁ ላይ ማካተት ያለባችሁ ሁክ፣ መግቢያ ወይም ዋና ነጥቦችን እና መደምደሚያ መጨረሻ ላይ በዋቀረ መልኩ ስክሪፕታችሁን ማዘጋጀት ትችላላችሁ። ይህንንም ለማዘጋጀት መንገድ ልጠቁማችሁ። ቻት ጂፒቲ መጠቀም ትችላላችሁ። ኤአይን በመጠቀም ስክሪፕት ማዘጋጀት ትችላላችሁ። ሶስተኛው ቪዲዮ ኤዲቲንግ። ቪዲዮ ኤዲቲንግ ቻናላችሁን እንዲያድግ ቁልፉ ነገር ነው። ቀላል ኤዲት እንኳን ቢሆን ቪዲዮ የተሻለ ያደርገዋል። አላስፈላጊ ክፍሎችን ቆርጦ በማስወገድ እንዲሁም አንዳንድ ጽሁፎች ቃላቶቹን በጽሁፍ መግለጽ፣ ባክግራውንድ ሙዚክ መጠቀም። እነዚህን ከተጠቀማችሁ ቪዲዮአችሁ ላይ ኦዲየንሳችሁ ብዙ ቆይታ እንዲኖረው ያደርገዋል። ቪዲዮአችሁን ኤዲት ለማድረግ አፕሊኬሽኑን መጠቀም ትችላላችሁ። ለምሳሌ ካፕከት ሊሆን ይችላል፣ ቪኤን። እንተኛውና በጣም ወሳኙ የቪዲዮአችሁን 60% የሚይዘው የድምጽ ጥራት። ብዙ ሰዎች ምስል ይመለከታሉ፣ ግን ድምጽ ጥራት ከሁሉም በላይ አስፈላጊ ነው። ጥሩ ረብሽ ድምጽ ቪዲዮአችሁ ላይ ካለ ኦዲየንሳችሁ ቪዲዮአችሁን ዘግቶ የሚገፋፉ ነገራቶች ናቸው። እነዚያንም ለማስወገድ መንገዶችን እጠቁማቸዋለሁ። አንደኛ፣ ጸጥታ ያለበት ቦታ ላይ መቀረጽ። ይሄንን ካልቻላችሁ በሁለተኛ መንገድ ደግሞ ድምጻችሁን ኢንሃንስ ማድረግ ትችላላችሁ። ይሄንን ደግሞ ለማድረግ አዶቤ ፖድካስት ዌብሳይት መጠቀም ትችላላችሁ። አዶቤ ዌብሳይቱን ሎጊን አድርጋችሁ የቀረጻችሁን ድምጽ አስገብታችሁ ኢንሃንስ ማድረግ ትችላላችሁ። ሶስተኛውና ወሳኙ ነገር ኮንሲስታንሲ ማለትም ቀጣይነት። ዩቲዩብ ላይ ስኬት ለማግኘት ኮንሲስታንሲ ቁልፍ ነው። በሳምንት 1 ወይም 2 ጊዜ ቪዲዮ አፕሎድ ማድረግ እና ያንን ሰዓት መጠበቅ አስፈላጊ ነው። ማለትም ማታ 1 ሰዓት ላይ ቪዲዮ አፕሎድ ካደረጋችሁ ቀጣዩን ቪዲዮ በተመሳሳይ ሰዓት አፕሎድ ማድረግ። በተከታታይ ለ1 ወር እንደዚህ ካደረጋችሁ እመኑኝ ቻናላችሁ ላይ ለውጥ ታገኛላችሁ። እነዚህን 5 ነገራቶችን ከተከተላችሁ በኋላ ዩቲዩብ ለመጀመር ቀላል ይሆናል። ቪዲዮውን ከወደዳችሁት ላይክ አድርጉ። እንዲሁም ሐሳብ አስተያየት የሚሰራላችሁ ነገርም ካለ ኮሜንት ቦክስ ላይ አስቀምጡልኝ። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።